የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ አቶ ሰለሞን አማረ እዚህ ስቱዲዮ ይገኛሉ። ከሳቸው ጋር የተወሰነ ቆይታ የምናደርግ ይሆናል። አቶ ሰለሞን ወደ ስቱዲዮአችን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ቀደም ብለን ተመልካቾች በመረጃችን እያደረስን የነበረው ስለ ኮደርስ የወጣቶች ስልጠና ነበረ። ምናልባትም እንግዲህ የዚህ የዲጂታል ክህሎት ያለው ዜጋ ለማፍራት የሚያደርገውን ጥረት እንዴት ያግዛል ከሚለው ጥያቄ እንጀምር። እንደተጠቀሰው ሰልጣኞቹም ቅድም እንደተናገሩት የዚህ የኢትዮ ኮደርስ ፕሮግራም የተጀመረው ሐምሌ 16 2016 ዓ.ም ነው። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረ ፕሮግራም ነው። ፕሮግራሙ እንግዲህ ከተጀመረ ወደ 7 ወራት አካባቢ ይሆነዋል። እንደ አጠቃላይ እንግዲህ ይሄ ፕሮግራም ሲጀመር በኢትዮጵያ መንግስትና በተባበሩት አረብ ኤሚሬት ቅንጅት የተጀመረ ፕሮግራም ነው። እንግዲህ ይሄ ፕሮግራም ምናልባት ዜጎች በራሳቸው ከፍለው እንሰልጥን ወይ እንማር ቢሉ ያው ከፍተኛ ወጪ የሚያወጡበት ፕሮግራም ነው። ነገር ግን ከተባበሩት አረብ ኤሚሬት በተገኘ ገዛ ለ5 ሚሊዮን ዜጎች በነፃ እንዲማሩ ክፍያው ተፈጽሞ አሜሪካ ውስጥ ከሚገኝ አንድ ኡዳሲቲ ከሚባል በዚህ ዘርፍ ላይ ከፍተኛና ዓለም አቀፍ ተቀባይነት ያላቸውን ስልጠና ከሚሰጥ ድርጅት ጋር ስምምነት ተደርሶ ስልጠናው ተጀምሯል። እንደ አጠቃላይ እንግዲህ በቀጣዮቹ 3 አመታት ከ2017 እስከ 2019 እንደ ሀገር ወደ 5 ሚሊዮን ዜጎች በዚህ ፕሮግራም ላይ ተሳትፈው እንዲመረቁ ወይም ሰርቲፊኬት እንዲይዙ ይጠበቃል። እንደ አዲስ አበባም ደግሞ በ3 አመት ውስጥ ወደ 300,000 ነዋሪዎች በዚህ ፕሮግራም ላይ ተሳትፈው ሰርቲፊኬት እንዲኖራቸውና በተለይም ደግሞ በ2017 ዓ.ም ደግሞ በእያንዳንዱ አመት የተቀመጡ ግቦች አሉ። ስለዚህ 2017 ላይ 75,000 የከተማችን ነዋሪዎች በዚህ ፕሮግራም ወይም በዚህ ስልጠና ላይ ተሳትፈው ሰርቲፋይ እንዲሆኑ ይጠበቃል ማለት ነው። መልካም እንግዲህ በስካሁኑ በአጠቃላይ በዚህ እንቅስቃሴ ምን ያህል ሰልጣኞች ተሳታፊ ነበሩ? እንዲሁም ደግሞ የበለጠ ውጤታማ ለመሆን ደግሞ ወደፊትስ ምን ታስበዋል ይላሉ? እንግዲህ በዚህ ፕሮግራም በኢትዮ ኮደርስ ፕሮግራም ላይ ወደ 4 የስልጠና ዘርፎች ናቸው ያሉት። አንደኛው የኮምፒውተር ፕሮግራሚንግ አለ፣ ሁለተኛው የአንድሮይድ ፕሮግራሚንግ ፋንዳሜንታል አለ፣ ሶስተኛው የዳታ ሳይንስ ፋንዳሜንታል አለ፣ አራተኛው ደግሞ የአርቲፊሻል ኢንተለጀንስ ፋንዳሜንታል አለ። በዚህ አመት እንግዲህ ፕሮግራሙ ከተጀመረ ከነሐሴ ወር ጀምሮ እስከ የካቲት 30 2017 ባለው እንደ ሀገር ከ550,000 በላይ ዜጎች በስልጠናው እየተሳተፉ ነው። ባለፈው 7 ወራት ደግሞ ከነዚህ ውስጥ 186,000 በላይ ሰርቲፊኬት ወስደዋል ማለት ነው። እንደ አዲስ አበባም ደግሞ በዚህ ፕሮግራም ላይ እስከ የካቲት 30 ከ160,000 በላይ ሰዎች እየተሳተፉ ነው ያሉት ስልጠናውን። ከነዚህ ውስጥ ደግሞ ከ56,000 በላይ የሚሆኑት አንድና ከዛ በላይ ሆነ ሰርቲፊኬት ወስደዋል ማለት ነው። እያንዳንዱ የስልጠና ዘርፍ እንግዲህ የተቀመጠለት የጊዜ ገደብ አለ። ያው ማንኛውም ሰው 4ቱን ስልጠና ዘርፎች መሳተፍ ይችላል፣ አንዱን ብቻ መሳተፍ ይችላል። እያንዳንዱ የስልጠና ዘርፍ ግን የተቀመጠለት ጊዜ አለ። ለስልጠናው ከተመዘገብንበት ጊዜ ጀምሮ እስኪጠናቀቅ ድረስ እያንዳንዱ የስልጠና ዘርፍ 6 ሳምንታትን ይወስዳል። ስለዚህ ማንኛውም በዚህ ስልጠና ዘርፍ የተመዘገበ ሰው በዚህ 6 ሳምንታት ውስጥ የተዘጋጀለትን ስልጠና ተከታትሎ መጨረሻ ላይ ደግሞ የተቀመጠውን የመውጫ ፈተና ማጠናቀቅ ይጠበቅበታል። በእያንዳንዱ የስልጠና ዘርፍ ስልጠናው መውሰድ ብቻ ሳይሆን በእያንዳንዱ የስልጠና ዘርፍ ላይ መጨረሻ ላይ የተቀመጡ ኦንላይን ፈተናዎች አሉ። እነዛን ፈተናዎች ቢያንስ በዝቅተኛው 60% እና ከዛ በላይ ማለፍ ይጠበቅበታል ማለት ነው። ስለዚህ ከዚህ አንፃር እንደ አዲስ አበባ እንግዲህ በትምህርት ቢሮም በሲቪል ምዝገባና ነዋሪዎች አገልግሎትም በቴክኒክና ሙያ ኮሌጆችም ስልጠናው በስፋት እየተሰጠ ነው ያለው። ግን ስልጠናውን ብቻ መሳተፉ በቂ አይደለም። መጨረሻ ላይ የተዘጋጁትን ፈተናዎች ወስዶ ዓለም አቀፍ ደረጃውን የጠበቀ ሰርቲፊኬት መውሰድ ያስፈልጋል ማለት ነው። ምናልባት አቶ ሰለሞን በጥያቄዎቻችን ያልተዳሰሱ ነገር ግን መተላለፍ ያለባቸው መልእክት ካሉ የመጨረሻ እድል መስጠት። እንግዲህ የኢትዮ ኮደርስ ፕሮግራም እያንዳንዱ በተለይ ኢትዮጵያ የሆነ ዜጋ በዚህ ፕሮግራም ላይ ልሳተፍ ቢል አንደኛ ክፍያዎቹ በውጭ ምንዛሪ የሚከፈሉ ክፍያዎች ናቸው። ስለዚህ ለዚህ የሚሆነውን ክፍያ ተከፍሎልናል፣ በነፃ ነው። ግን ጊዜዎች ወስደን ላፕቶፕ ኢንተርኔት ተጠቅመን እንደገና ደግሞ የተሻለ ሞባይል ያላቸው ሰዎችም በዚህ ስልጠና ዘርፍ እንዲሳተፉ እናበረታታለን። እስካሁን በዚህ ስልጠና ዘርፍ የተሳተፉና ሰርቲፊኬት ያገኙ ሰዎች አንደኛ የራሳቸውን ካሪየር ከመቀየር አንፃር ከዘመኑ ቴክኖሎጂ ጋር ራሳቸውን ከማላመድ አንፃር እና የተለያዩ ደግሞ ትንሽ ቢዝነሶችን ከመፍጠር አንፃር ውጤት እያየንበት ነው ያለነው።
ስለዚህ ይህንን የስልጠና እድል ሁሉም ዜጋ እንዲጠቀም በተለይ ደግሞ በመንግስት ተቋማት በተለይም ደግሞ በአዲስ አበባ አስተዳደር ውስጥ በሚገኙ የማዕከል ተቋማትም ይሁን በ11ዱም ክፍለ ከተሞች የሚገኙና በ119 ወረዳዎች የሚገኙ በመንግስት ተቋማት ያሉ የመንግስት ሰራተኞች በዚህ ስልጠና ዘርፍ ቢያንስ በአንዱ በተለይ ከሙያው ዘርፍ ጋር ግንኙነት ያላቸው በሶስቱ ስልጠና ዘርፎች ቢሳተፉ እንመርጣለን። ግን አንዳንዶች ደግሞ ከስልጠና ዘርፉ ጋር ግንኙነት የሌላቸው ሆኖ ግን በማህበራዊ ሳይንስ ወይ ነው በሶሻል ሳይንስ የተመረቁ ሰዎች ካሉ ደግሞ በተለይ ዳታ ሳይንስ ፋንዳሜንታል የሚባለውን ስልጠና ዘርፍ ወስደው ቢሳተፉና ቢያጠናቅቁ አንደኛ በመንግስት ተቋማት ውስጥ የሚሰጠውን አገልግሎት እንግዲህ ከጊዜ ወደ ጊዜ እያዘመን ነው፣ ዲጂታይዝ እያደረግን ነው፣ በቴክኖሎጂ እያስደገፍን ነው። ስለዚህ ከዚህ አንፃር በየተቋማቱ ያሉ አገልጋዮች ወይም ፈጻሚዎች በእነዚህ ስልጠና ዘርፎች መሳተፋቸው የሚሰጡትን አገልግሎት ለማሳለጥ ጠቃሚ ስለሆነ በዚህ አጋጣሚ ያው ሁሉም ሰው እንዲሳተፍ ጥሪያችንን እናስተላልፋለን። መልካም። አቶ ሰለሞን አማረ የአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን።